ሰላም ጤና ይስጥልኝ ውድ የአውራ ፕላስ ቤተሰቦች፣ ዛሬ ዓለማችንን በኢኮኖሚ እና በፖለቲካ የምትመራው አሜሪካ በአሁኑ ሰዓት በከፍተኛ የፖለቲካ ሽኩቻ ውስጥ ትገኛለች። በዋይት ሃውስ እና በኮንግረስ መካከል ያለው አለመግባባት ተባብሶ የቀጠለ ሲሆን፣ በቅርቡ የተላለፈው አዲስ የኢኮኖሚ ውሳኔ ደግሞ ከሀገር ውስጥ አልፎ መላውን ዓለም እያናወጠ ይገኛል። የፖለቲካ ወቅቱ መንስኤ የአሜሪካ ፖለቲካ በሁለት ጎራ በዲሞክራቶች እና በሪፐብሊካኖች መካከል ያለው ክፍተት ከመቼውም ጊዜ በላይ ሰፍቷል። የመንግስት መዘጋት ስጋት፣ በበጀት አጠቃቀም ላይ ስምምነት ባለመኖሩ የመንግስት መስሪያ ቤቶች ሥራ ሊያቆሙ ይችላሉ የሚለው ስጋት በየጊዜው እያንዣበበ ነው። የምርጫ ፉክክር፣ ለሚቀጥለው ዙር ስልጣን የሚደረገው ሽኩቻ ፖሊሲዎች ላይ ትኩረት ከማድረግ ይልቅ እርስ በርስ በመወነጃጀል ላይ በማተኮሩ የሀገሪቱን የውስጥ ሰላም እየነካው ይገኛል። አሜሪካ በቅርቡ ወደ ሀገሯ በሚገቡ የውጭ ምርቶች ላይ ከፍተኛ የሆነ የግብር ወይም የኢኮ ታሪፍ ከጭማሪ ለማድረግ ወስናለች። ኢላማው ይህ ውሳኔ በዋናነት ቻይናን እና የአውሮፓ ህብረትን ያነጣጠረ ነው። አሜሪካ የሀገር ውስጥ ምርቶችን ለመጠበቅ ነው ብትልም ዓለም አቀፍ የንግድ ተቋማት ግን ውሳኔውን እየተቃወሙ ነው። የንግድ ጦርነት፣ ይህ ውሳኔ በሀገራቱ መካከል አዲስ የንግድ ጦርነት ሊቀሰቅስ ይችላል ተብሎ ይፈራል። ቻይናም በበኩሏ በአሜሪካ ምርቶች ላይ አጸፋዊ እርምጃ እንደምትወስድ አስታውቃለች። ይህ ውሳኔ በዓለም እና በኢትዮጵያ ላይ ያለው ተጽዕኖ አሜሪካ የምትወስነው ማንኛውም የኢኮኖሚ እርምጃ በቀጥታም ሆነ በተዘዋዋሪ እኛንም ይነካናል። የዋጋ ግሽበት፣ የአሜሪካ የንግድ ፖሊሲ ሲቀየር የዶላር ዋጋ መዋዠቅን ያስከትላል። ይህ ደግሞ እንደ ኢትዮጵያ ባሉ ሀገራት ላይ የገቢ ዕቃዎች ዋጋ እንዲጨምር ያደርጋል። የአክሲዮን ገበያ መውደቅ፣ ታላላቅ የዓለም ኩባንያዎች ባጋጠማቸው አለመረጋጋት ምክንያት የአክሲዮን ዋጋቸው እየቀነሰ ነው። የእርዳታ እና ኢንቨስትመንት፣ የአሜሪካ የውስጥ ፖለቲካ ሲወጠር ለውጭ ሀገራት የሚሰጠው ድጋፍ እና ኢንቨስትመንት ትኩረት ሊያጣ ይችላል።